My brothers and my sisters, one night, Umar ibn al-Khattab radiyallahu ta'ala anhu, this is the caliphate. It doesn't require an introduction. አንድ ምሽት ወንድሞቼና እህቶቼ በአንድ ወቅት ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እሳቸው ምንም አይነት መግቢያ ያስፈልጋቸውም ከአጋራቻቸው ጋር በመሆን የመዲናን ጎዳናዎች ሲቃኙ አደሩ። በጣም በዛለ ድካም ውስጥ ሆነው ድካም ስላሸነፋቸው በአንዱ ቤት ግድግዳ ላይ ተደገፉ። በዚያን ወቅት በአንዲት ወጣት ልጃገረድና በእናቷ መካከል የሚደረግ ንግግር ሰሙ። እናቲቱ ለልጅቷ ተነሺና ወተቱን ከውሃ ጋር ቀላቂው ስትል አዘዘቻት። ወተቱን ከውሃ ጋር ቀላቂው አላት። ልጅቷም እንዲህ ስትል መለሰች፣ እናቴ ሆይ ዛሬ ከሰዓት በኋላ ስለወጣው አዋጅ አልሰማሽም? እናቲቱ ምን ማለትሽ ነው? ምን አይነት አዋጅ በማለት ጠየቀቻት። ልጅቷም ዛሬ መንግስት ወተትን ከውሃ ጋር ቀላቅሎ መሸጥ ማታለል በመሆኑ ከዛሬ ጀምሮ እንዳይደረግ ጥብቅ ትዕዛዝ አስተላልፏል አለቻት። እናቷም ወደ ልጅቷ ዞር ብላ ልጄ ሆይ ተነሺና ወተቱን ከውሃ ጋር ቀላቂው፣ ዑመር እዚህ የለም አይመለከተንም አለቻት። ወጣቷ ልጅ የመለሰችው ምላሽ ግን ወንድሞቼና እህቶቼ በወርቅ ቀለም ሊጻፍ የሚገባው ነው። ዑመር ባያየን የዑመር ጌታ አላህ ያየናል አለች። ዑመር ባያየን የዑመር ጌታ ያየናል። ታሪኩን ከመጨረሴ በፊት ወንድሞቼና እህቶቼ ይህንን ነጥብ በአእምሯችሁ እንድትይዙ ትፈልጋለሁ። ከአላህ ሱብሓነሁ ወተዓላ ጋር ያለህን ግንኙነት ስታጠናክር እርሱን በምትገዛበትና አንድነቱን በምታስናበት መንገድ ላይ ስለ እርሱ ይበልጥ ባወቅክ ቁጥር እርሱን የመፍራትና የማሰብ ተቅዋ ስሜትህ ይጨምራል። አላህም የመልካምነትንና የደስታን በር በፊትህ ይከፍትልሃል። ወደ ታሪኩ ስንመለስ ዑመር ረዲየላሁ ዐንሁ ይህንን ሁሉ ንግግር እየሰማ ነበር። ምን ያደረገ ይመስላችኋል? እናቲቱን ጎትቶ አውጥቶ እስር ቤት ወረወራት? በፍጹም። ወደ ቤቱ ሄደ። በማግስቱ ጠዋት ልጆቹን ሰብስቦ ለመጋባት ዝግጁ የሆነ ማን ነው ሲል ጠየቀ። ዓሲም እጁን አውጥቶ እኔ አባኬ አለ። ሄደው ያቺን ወጣት አገቡ። አላህ ሱብሓነሁ ወተዓላ ሌይላ የተባለች ሴት ልጅ ሰጣቸው። ሌይላም በኋላ ስታድግ ትዳር ይዛ ዑመር ኢብኑ አብዱል አዚዝ የተባሉትን ታላቅ የሙስሊሞች መሪ ኸሊፋ ወለደች። ወንድሞቼና እህቶቼ እዚህ ላይ አንድ ፈታን ማሳሰቢያ ልስጣችሁ። ብዙ ጊዜ ደጋግ እህቶች በጣም ማጋባት ፈልጋለሁ፣ ነገር ግን ራሴን በኢንተርኔት ሶሻል ሚዲያ ላይ ካላሳየው እንዴት ሊያገኙኝ ይችላሉ ብለው ይጠይቃሉ። ይችን ወጣት ተመልከቱ። የአላህን የፈራች እናቷ ያዘዘቻትን ስህተት መፈጸም እየቻለች አላህን በማሰብ ትክክለኛውን ነገር ያደረገች። በዚህም ምክንያት ምን ያህል በሮች እንደተከፈቱላት ተመልከቱ። ከአላህ ጋር ያላት ግንኙነት በምስጢር ስላሳመረች አላህ ታላላቅ በሮችን ከፈተላት። በሰርጓ ቀን ምን ያህል ደስተኛ እንደነበረች አታስቡ? ወንድሞቼና እህቶቼ ትክክለኛውን ነገር ካደረጋችሁ አላህ መቼም ቢሆን አይጠላችሁም በፍጹም። በተመሳሳይም በቁርአን ውስጥ ትልቅ ትምህርት አለን። ዩሱፍ አለይሂ ሰላም ያቺ ሴት በሩን ዘግታ ለፈተና በደራችው ጊዜ ምን እንዳደረገ እናስታውሳለን። ለህይወቱ ሲል ሮጠ፣ ከአላህ ጥበቃን ፈለገ፣ የአላህንም ውለታዎች አስታወሰ። እናንተም ትክክለኛውን ነገር አድርጉ፣ አላህ ሱብሓነሁ ወተዓላ በሮችን ይከፍትላችኋል። The right thing, right? Allah Azza wa Jal will open those doors.